ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገዋሉ ታነጠፉ ሀጀር አልአስወድ ላይ ያስቀምጡታሉ አስቀመጡት አራቱን ጎሳ በአራት ጫፍ አሳዙት ከዛም አንሷሉ አነሱ ነብዩ ወስደው ቁጭ አደረጉት አስታረቋቸው አሚን ነበሩ አይተመልከቱ በራሳቸው ላይ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ በጥሩ ስነ ምግባር ነበር የሚያቋቸው መሐመድ አይዋሽም ይሉ ነበር ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል ከዛ ዳዕዋ ስታደርግለት እንዴ ከሱ አፍ እውነት እንጂ ውሸት አይወጣም የሚልህ መሆን አለበት የነብዩላህ ሷሊህን ታሪክን ብንመለከት የثمود ህዝቦች ምን ይሏቸዋል قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላው ጭምታሻርኩትን ተው ከማለት በፊት ከኛ ዘንድ ተስፋ የሚጣልብ ሰው ነበርክ ይጣውታችንን ይዞ ተንከባክቦ እሱን ያገረ መሪ ይሆናል ምንል ሰው አተንሃና አን نعبد ما يعبد آباؤنا አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል እንዴት ተስፋ የሚጣልብ ነበር ከይን ከማለት በፊት ይሏቸው ነበር አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው ጥሩ ተቀባይነት ነበራቸው ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ያኔ እውነተኛ ጥሪ ስትነሳ እሱንማ አላህ ውሸት አያናግረው እሱንማ አላህ ወደ ጥመት አይመራው እንቀበለው ተባላለ ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል ሌላው የልብ መክፈቻ ቁልፎችስ من مفاتيح القلوب الدعوة بالمناسبة አጋጣሚዎችን ጠብቀን ዳዕዋ ማድረግ አጋጣሚዎችን ተጠቅመን ነብዩላህ ዩሱፍ አለይሂ ሰላም ዩሱፍ الصديق ብንመለከት እስር ቤት ውስጥ እንደታሰሩ ነብዩላህ ዩሱፍ አለይሂ ሰላም ለብዙ ጊዜ ዳዕዋ ሳያደርጉ ቆዩ የእስር ቤት ጓዶቻቸው ግን ጥሩ ስነ ምግባራቸው ትህትናቸው ይማርካቸው ነበር አንዴ ህልም አዩ እነዚህ ሰዎች ህልም ሲያዩ ሊፈታላቸው ቢችል ሰው እስር ቤት ውስጥ ሲያዩ እሱና እሱን ብቻ ከፊት ለፊታቸው አገኙ ደግ ሰው ሙህሲን ጥሩ ሰው እሱ ነው መጡና ምን አሉት ነብይና بتأويله إنا نراك من المحسنين እባክህ የህልሙን ትርጉም ንገረና እኛ ከደጋጎች እንደሆንክ እናያለን እናሏቸው ነብዩላህ ዩሱፍ አለይሂ ሰላም እቺን ፍርሳ ተጠቅመውባት ማለት ፈለጉ እቺን አጋጣሚ አላህን አስተዋውቁባት ያልፉ ፈለጉ አጋጣሚው ነበር የሚጠብቁት ዳዕዋቸውን ቀጠሉ ያ صاحب السجن أرباب متفرقون خير أم الله الواحد القهار እናንተ እስር ቤት ጓደኞች ወይም ጓዶች ወይ የተለያዩ ጌታዎች ይሻላል ወይስ አንዱና አሸናፊው ጌታ ከመገዛት በኩል ማን ይሻላል ዳዕዋ ቀጠሉላቸው ብዙ ህዝብን በስራቸው ማሳመን ቻሉ የእምነታቸው ተካፋይ አደረጓቸው አንተ አጋጣሚውን ጠብቀ ዳዕዋ ማድረግ ሰው አበድሬ ብሎ ሲመጣ ዳዕዋ አድርግለት ምን ነው ብር ካንተ ስለፈለገ ሙሉ ለሙሉ ጆሮን ከፍቶ ያዳምጣል ታሞ ልጠይቀው ስል ሞት አፋፍ ላይ ነው ልቦ ወዳላ ቅርቡናለች ፍርሃት ይለው ዳዕዋ አድርግለት ያኔ ይሰማል አጋጣሚዎችን ጠብቀ الدعوة بالمناسبة ይህ ልብ ያንኳኳል አንድ ትልቅ ሸህ እኔ ማቃቸው አንድ ሰው ሀብታም ነው ለማህጀጅ ግን ነገ ዛሬ ያለ ያመሻል ከዛም ይህ ዓሊም በጣም ጥሩ ዓሊም ነበሩ ምን አደረጉ አንዴ ቀብር ጀናዛ ለመቅበር እንደሄዱ ይህም ሰው አብሮ ሄዶ ነበር ከዛም እንዳበቃ ሰውየው ተቀብሩ እጁን ያዙትና ወደ ቀብሮች አዞሩት አስጎበኙት ይሄን ታቀዋለህ እገሌ ይባላል ሀብታም ሰው ይወሰዱ ዱንያውን ጥሎት ነው ሄደ ይሄኛውን ታቀዋለህ አው እገሌ ይባላል ዱንያውን ጥቶት ነው ሄደ ለልጅ ወራት ነው ያረገው አንተ ለማን ብለህ ነው ስትሰበስብ የአላህን ፍርድ የምትተው በልህድ ነው ማለት ወደ ሐጅ والله ያ ሰው በዛ አመት ሐጅጁ ተመለሰ ይዳዕዋ بالمناسبة ምኑ ቀብር አካባቢ ነው የልቡ ይረዳል የሞቱትን ሰዎችን ሲያይደነግጣል ልቡ የአላህን ትእዛዝ ለመቀበል ቅርብ ስለሚሆን ልቡን ታንኳኳለ ዳዕዋ ተቀባይነት ያገኛል ልቡ መብቀል ይችላል ታሪክ ላይ እንደተዘገበው አንድ ሀብታም
የሚያስተዳድረው ባሪያ ነበር ይህ ባሪያ ሙእሚን ነው ይህ አስተዳዳሪው ሀብታም ግን ከአላህ መንገድ የወጣ በአላህ ላይ የሚያምጽ አመፀኛ ባሪያ ነው ግን ተስፋ አለው አላህ ያዝንልኛል የሚል ወላ ይርድቱ ለአጅደን خيرا منها منقلبا እንደው መልካም አገኛለሁ ብሎ የሚያስብ ሰው ከዛም አንዴ ይህን ሰራተኛውን ጠራና ምናለው በዚህ አመት ቡር ስንዴ ዘራው እርሻውን ይለዋል እሻልና ይህ ሰው በአመቱ ነው